ተቀርቋት እጅግ አስገራሚ የቀበና ፕሮጀክት ይመስላል። ሰላም በሏቸው። ሰላም እያሏችሁ ነው። በጣም ወደው ሙዚቃ ደግሞ አሁን ተከፈተ። እናት ሀገር ኢትዮጵያ የሚለው ሙዚቃ ተከፈተ። አሁን ብቻ የቀበና ፕሮጀክት እንደ አስገራሚ ነው። ማማዬ ቆንጆዬ ነሽ። እዚህ አሁን ያለንበት ብታያቸው ካፌዎች ናቸው። እዚህ ፕሮጀክት አካል የሆኑት ብዙ ካፌዎች አሉት ነው። እጅግ አስገራሚ የቀበናው ፕሮጀክት ላሳያችሁ። ለማንኛውም እዚህ ጋር አስገራሚ እንጂ ቀበና የለለኝ ነው ያላችሁ። እዚህ ምድር ላይ በቃ የሆነ ይታያችኋል አካባቢ የሚበሩ መብራቶች አሉ። እኔ በጣም ጠንካራ መልእክት ስላስተላለፍኩ በተለይ ደግሞ ስለኛ አማራ ክልል ጠንካራ መልእክት ስላስተላለፍኩበት ይህ ቪዲዮ በትልቁ ደርሶ ለአማራ ክልል ለሚመለከተው አካል ደርሶ ባህር ዳር ወይም ደግሞ በጎንደር በጎርጎራ በኩል በተለይ ባህር ዳር ከተሰርቶ ፕሮጀክት እንደነ ፕሮጀክት ማየት ፈልጋለሁ። የአርቲፊሻል የውሃ ፍሳሽ ነው እንግዲህ ሰላም ልጆች ደስተኛ ናቸው። ልጆች በጣም ቪዲዮ ቀበና ይላል። ቀበና ማማዬ የልጆች ምን ያክል ደስተኛ እንደሆኑ ብታያቸው። ሰላም በላቸው ቤተሰቦችን። ባባዬ ሰላም በላቸው። ለማንኛውም ሰላም እያላችሁ ነው። እንዴት እንደሚያስደስት እና ማማ ደም ቆንጆዬ ነሽ በጣም። ይሄ ሀይቁ ነው። በማታ ቪው የጀልባዎች እንቅስቃሴና በጣም ግን አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ህይወቴ አገሬ ውበት ማማር። ዛሬ በአዲስ አበባ ከተማ የተሰራውን የቀበናን ፕሮጀክት ወይም የቀበናን አርቲፊሻል ሰው ሰራሽ ሀይቅና እጅግ አስገራሚ እንቅስቃሴዎችን በቀበና ተገኝቼ ያሳያችኋለሁ። ይህ ፕሮጀክት የምታዩ ፕሮጀክት አሁን በቅርቡ ከሳምንት በፊት ተመርቆ ለአገልግሎት ይበቃው የቀበና ፕሮጀክት በጣም ብዙ ሰዎች የሚዝናኑበት አርቲፊሻል ሀይቅ፣ ጀልባዎች፣ ታንኮች በጣም ብዙ የሚንቀሳቀሱበት እጅግ አስገራሚ ቦታ ነው ማሳያችሁ። የምታዩት ሀይቅ በሰው ሰራሽ ሀይቅ በብዙ ሚሊዮኖች ፈሰስ ተደርጎበት የተሰራው ትልልቅ ሜጋ ፕሮጀክት መካከል አንዱ የሆነው የቀበና ፕሮጀክት በዚህ በ4 ኪሎና በመገናኛ መካከል የሚገኘው የቀበና ፕሮጀክት ነው። በጣም እጅግ ብዙ ሰዎች ይንቀሳቀሳሉ። እንደምታዩቸው በጣም ብዙ ሰው ነው በዚህ ደስተኛ ነው። በዚህ ይንቀሳቀሳል። የማታ እንቅስቃሴዎች በጣም ደስ የሚል አስደሳችሁን የቀበና ፕሮጀክት የቀበና ሀይቅ ሰው ሰራሽ ሀይቅና መዝናኛዎችን አንድ ባንድ ራሳያችሁ ልጆች እንዴት ደስ እንደሚሉ በዚህ ልጆች በጣም ደስተኛ ናቸው። ባይዘው በጣም ነው ያስደስተኝ ፕሮጀክት። በሌላ ሀገር ስናየው የነበረው ፕሮጀክት በእኛ ሀገር አየነው ማለት ብቻ ደስ ይላል በጣም። እነዚህ መብራቶች ሽንሽን መብራቶች እያቸው አሉ ሙሉ በሙሉ ታያችኋል። አማራት ልጆች በተለይ በጣም አስደሳች ነው። ወይዘው የኛ ሀገሮች እነዚህ ፕሮጀክቶች ይህ ፕሮጀክት ከሌሎች ሀገሮች እጅግ በጣም ይለያል። በጣም ዘመናዊ ነው። ሌላ ሀገር ከምናየው ፕሮጀክት ይሄ በጣም ደስ የሚል ሰዎች እዚህ ገብተው ይቀመጣሉ። ጭራሽ ዝናብ ስለዘነበ ትንሽ የመርጠብ ጸባይ ያሳየ ነው። ልጆች እንደዚህ ይዝናናሉ ማለት ነው። ሱቆች ደግሞ አርኳችሁ እነዚህ ሱቆች ናቸው። በተለይ ለልጆች ብዙ ነገር አገልግሎት ነው የሚሰጡ ሱቆች እና ካፌም አለ፣ ሬስቶራንት አለ፣ መዝናኛ ሻይ ቡና አለ፣ ብዙ ነገር አለ። በዚህ ሪዞርት ስትንቀሳቀሱ አሁን በዛኛው ዞርና ቆንጆ ነሽ ደግሞ በዛኛው ዞርና ይሄ ሙሉ የማሳያችሁ ይላል። እስኪ በተለይ ከኢትዮጵያ ውጭ የምትኖሩ የኔ ተመልካቾች ተከበራችሁ ተመልካቾች በዚህ ቪዲዮ ሐሳብ እንዴት አገኛችሁት? ሀገራችሁ ከኢትዮጵያ ውጭ የምትኖሩ ሐሳባችሁ እስቲ በዛው ብዙ ሰዎች እንደምታዩት አውቃለሁ። በተለይ በአሜሪካና በካናዳ እንዲሁም በጀርመን የኔ የቪዲዮ አይዲያንሶች እዛ ናቸው። አሜሪካ፣ ጀርመን፣ ካናዳ ናቸው ብዙዎች። ለማንኛውም እናንተ እስኪ ሐሳባችሁን ስጡበት በዚህ ቪዲዮ ላይ ለታይ በጣም ወደው ሙዚቃ ደግሞ አሁን ተከፈተ። እናት ሀገር ኢትዮጵያ የሚለው ሙዚቃ ተከፈተ። አሁን በጣም ነው የሚያምራ ይህ ፕሮጀክት። እኔ እነዚህ ላይቶች ግን እንዴት ማማዬ ቆንጆዬ ነሽ። ወይ ሁለት መንታ ባይዘው ሁሉም ሰው ካሜራ አይፈራ። አዲስ አበባ ላይ ፒስ ነው። እኔ ልገባበታ
አሮ ደረቅ ነው ነገር ግንሽ እኔ ልጆች እንዴት ደስ እንዴት አረ አዲስ አበባ ልጅ ግን በቃ ክፍለ ሀገር ነው። አዲስ አበባ ልጅ ግን ቢግ ዲፈረንስ አለን። ለምን ይሄ ነው እጅግ አስገራሚ የቀበኖ ፕሮጀክት ላሳያችሁ። ለማንኛውም እዚህ ጋር አስገራሚ እንጂ ቀበኖ የሌለ እዚህ ጋር ይሄ ምን መሰላችሁ? የቀበና ፕሮጀክት ዋናው ፍሳሹ እዚህ ጋር ነው ያለሽ፣ ታዩታላችሁ። ለፊት የምታዩት ሀይቅ ነው፣ ሙሉ በሙሉ ሀይቅ ነው። የወንዙ ሀይቅ ይመስላል። ከዛ ፊት ለፊት የምታዩት ካፌ ሬስቶራንት አለ። ስራ አልጀመረም፣ የሚጀምረው ነገር ግን ፊት ለፊት የምታዩት ስራ ያልጀመረ ሬስቶራንት ነው። ሰብስክራይብ አድርጉ። አሁን ታያላችሁ፣ እዚህ ምድር ላይ በቃ የሆነ ይታያችኋል አካባቢ ላይ የሚበሩ መብራቶች አሉ። ሙሉ በሙሉ ሀይቁ ላይ ወላ ነው የተቀበሩ። እነዚህ መብራቶች በማይክሮ ሰከንድ ብልጭ ለምጠው መብራቶች ሙሉ በሙሉ የተቀበሩ። አንተ እንዴት እንደሚያምር እዚህ ጋር ሙዚቃ ይለቀቃል ነው ማለት የነ ቴዲ አፍሮና የነ ማዲንጎ አፈወርቅ እንዲሁ የነ ነዋይ ደበበ ሙዚቃ ተለቆ እንደዚህ እንቅስቃሴዎች ሲታዩ ሰዎች እንቅስቃሴና ታዩታላችሁ። እኮ ምን መሰላችሁ ሰዎች በብራዚል እንዲሁም ደግሞ በአፍሪካ በታንዛኒያ የምናየው የቢች ዳር እንቅስቃሴ አለ። በአዲስ አበባ ወይ በኢትዮጵያ ብዙ ፕሮጀክቶችን አየና ኢትዮጵያ ውስጥ ነገር ግን እንደቀበና አይነት ፕሮጀክት እንደቀበና አይነት የሰዎች እንቅስቃሴ ያለበት የልጆች ደግሞ ትልቅ ሰዎችን ያማከለ ወይዘው 4 ኪሎ መሆኑ መሰለኝ እንደዚህ ያሳመረው። አረ በስመ አብ ደግሞ ለልጆች ሙዚቃ ተከፈተ። ብቻ የቀበና ፕሮጀክት እንደ አስገራሚ ነው። አሁን ድምጽ ይሰማል በጥራት ሙዚቃው ሲቆም እና እንደዚህ ይሆነ ሙሉ በሙሉ በሀይቁ ዳርቻና በሌሎችም የሆነ የሚበሩ መብራቶች አሉ። በማይክሮ ሰከንድ በርተው የሚጠፉ መብራቶች አሉ። እነሱ ናቸው እነዚህ በማይክሮ ሰከንድ መብራቶች በርተው ሲጠፉ የሆነ ስሜት ውስጥ ያስገባቸዋል። ከዛ በተለይ ለልጆች እጅግ አስገራሚ ነው። አረ ብቻ የቀበና ገርሞኛል የቀበና ፕሮጀክትሽ በስማ። ይህ ቪዲዮ ግን በትልቁ አቅም ሊኖረው ይገባል። ሙሉውን ቪዲዮ እዩት። ከዛ እኔ በጣም ጠንካራ መልእክት ስላስተላለፍኩ በተለይ ደግሞ ስለኛ ስለ አማራ ክልል ጠንካራ መልእክት ስላስተላለፍኩበት ይህ ቪዲዮ በትልቁ ደርሶ ለአማራ ክልል ለሚመለከተው አካል ደርሶ ባህር ዳር ወይም ደግሞ በጎንደር በጎርጎራ በኩል በተለይ ባህር ዳር ከተሰርቶ ፕሮጀክት እንደኔ ፕሮጀክት ማየት ፈልጋለሁ። በሺዎች የሚቆጠሩ ሰዎች እዚህ የሚንቀሳቀሱ እዛም እንዲንቀሳቀሱና ሰዎች ደስተኛ እንዲሆኑ ፈልጋለሁ። ቪዲዮ አቅም እንዲኖረው ሙሉ ማየትና ኮሜንት መጻፍ አለባችሁ። እዚህ ቪዲዮ አቅም እንዲኖረው ለሚመለከተው አካል ደርሶ እኛ ሀገር ለኛ ክልል ላይ አማራ ክልል ተሰርቶ ደግሞ እንዲህ አይነት ፕሮጀክት እንዲሰራ ፈልጋለሁ። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። ይሄ ይመስላል። ይሄ የውስጥ የውሃ ፍሳሽ ነው። ውስጥ ናችሁ ተው። አረ እንዴት እንደሚያምር በደንብ ቪው ይታያችኋል። ይሄ አርቲፊሻል የውሃ ፍሳሽ ነው። እንግዲህ ውሃ አለ ሆን እኛም እየገባን ነው። አንዳንድ ርቀቶች ስለሚገቡ ነው። ያለ እናንተ ይታያችኋል። ቪው ዋን ነው። አንዳንድ በዛው የአዲስ አበባ ሰው በጣም ፊስ ነው። እዚህ ጋር ካሜራ ለመግባት ምንም ሰው አይፈራ። ሌላ ክልልና ሌላ ክፍለ ሀገር ሲንቀሳቀስ ነው ሰው እጅግ በጣም ይፈራ። ለድምፁ ይቅርታሽ የድምፁ ጥራት እዛው ጋር የውሃ ፍሳሹኛ ጋር ሆኜ ስለሰራሁት ነው። እንደዚህ ድምፁ አንድ በጣም ነው የሚያምር። እጅግ በጣም ነው የሚያምር። ፊት ለፊት ታዩታላችሁ። የቀበና ፕሮጀክት ወደ መገናኛ አቅጣጫ ነው። በስማም እንዴት እንደሚያምር። ለማንኛውም ሰብስክራይብ አድርጉላችሁ። እዚህ በኋላ ሜጋ ፕሮጀክቶችና ፕሮጀክቶችን እየዞርን ያለን ይህ በብዙ ሚሊዮኖች ፈሰስ ተደርጎበት እንደነገርኳችሁ በጣሊያን መንግስትና በኢትዮጵያ መንግስት አማካኝነት ሰራው የቀበና ፕሮጀክት ነው። ስለዚህ አሁን ያለንበት የምታዩቸው ካፌዎች ናቸው። እዚህ ፕሮጀክት አካል የሆኑት ብዙ ካፌዎች አሉት። ከምታዩቸው መካከል እነዚህ በጣም ደስ የሚሉ አልተከፈቱም፣ ስራ አልጀመሩ። ነገር ግን ካፌዎች ለካፌ አገልግሎትና ለአንዳንድ መዝናኛ አገልግሎት ይሰጣሉ ተብሎ የተሰሩት በቀበና ፕሮጀክት የተሰሩት እነዚህ ካፌዎች፣ ሱቆች አሁን ሰዎች እዚህ እጅግ በጣም ብዙ ሰው አለ እንደምታዩት እና የነዚህ ሰዎች አንዳንድ ሰው እንዲጠቀም ተብሎ ታሰቡት እነዚህ የዚህ ሜጋ ፕሮጀክት አካል የሆኑት እነዚህ ካፌዎች ናቸው። የእጅ መታጠቢያ አለ፣ ሁሉ ነገር አለ። ካፌ፣ ሬስቶራንት ብዙ ነው አሉ። ከ3 ከ4 በላይ ካፌዎች አሉ። ሲቀጥል ደግሞ የሱቆች አሉ፣ ልብስ መሸጫዎችና አንዳንድ እጅግ አስገራሚ ነገሮች አሉ። የወንዙ ፍሳሽ ሁሉም ነገር ስታዩት እነዚህ ካፌዎች
በጣም ነው ደስ የሚል የቀበና ፕሮጀክት አስገራሚነት ሜጋ ፕሮጀክት ነው። በጣም ትልቅ ፕሮጀክት ነው የቀበና ፕሮጀክት። ሰው ሰራሽ ሐይቅ ያልኳችሁ እጅግ አስገራሚ የቀበና ፕሮጀክት ይመስላል። ለድምፁ ጥራት ይቅርታ፣ ምክንያቱም እዚሁ እየቀረጽኩ ስላለው ነው ድምፁ እንደዚህ ትንሽ የውሃው ፍሳሽ ስለሚጋበዝ በጣም ነው የሚያምር። የዚህ የውሃው ድምፅ እንደዚህ ሰው እንቅስቃሴ ስታይ ሰው በብዛት ነው የሚንቀሳቀስ። የቀበና ፕሮጀክት ወደዚህ ፊት ለፊት የምታዩት እጅግ በጣም ነው የሚያምር። የሳይክል መንገዶች፣ የሞተረኛና የእግር መንገዶች አሉ። ሰላም በሏቸው፣ ሰላም እያሏችሁ ነው። ሁሉም ሰው ካሜራ ላይ መግባት ይፈልጋል። በዘወይ አዲስ አበባ ላይ አዲስ አበባ ሰው በጣም ደስ የሚል ፈታ ያለ ሰው። ለማንኛውም የቀበና ፕሮጀክት ምን ይመስላል? ደስ ርጭት ከላይ ሲወርድ ስታዩት በጣም ነው ደስ የሚል። ከታች እንዴት አድርጌ ላሳያችሁ? በዚህ መልኩ ነው። ሰብስክራይብ አድርጉ። ይህ ፕሮጀክት በሚሊዮን የሚቆጠር ገንዘብ ወጥቶበት የተሰራ እና እንደነገርኳችሁ እዚህ በፊት ወደ አርቲፊሻል ፕሮጀክት ነው። ሰላም ነው። ይህ አርቲፊሻል ፕሮጀክት በአርቲፊሻል ተሰራ የሰው ሰራሽ ሐይቅ ነው። ነገር ግን ዋነኛው ሐይቁ የሀገራችን ላይ የሚገኘው ወደ አማራ ክልል የጣና ሐይቅ እንደዚህ መስራት ይቻላል። ጣና እንደዚህ እንደ መዝናኛ ቢሰራ ባይነኝ በጎርጎራ በጎንደርና በባህር ዳር በኩል ለምሳሌ የጭስ አባይ ፏፏቴ ሰላም ቢሆንና ጭስ አባይ ፏፏቴ በዚህ መልኩ ተሰርቶ ያን አርቲፊሻል ነው። ነገር ግን ጭስ አባይ ፏፏቴ በዚህ መልኩ ተሰርቶ ለጎብኚዎች ብቁ ቢሆንና ለሰዎች ቢሆን በጣም ላለው በጣም አስገራሚ የቀበና ፕሮጀክት በጣም ነው የሚያምር። አረ በስመ አብ ሰብስክራይብ አድርጉ። እዚህ በኋላም እና በዚህ መልኩ ነው እኔ እዚህ በኋላ እኔ ለሀገሬ ሰዎች ማሳለፍ ፈልገው የጣና ፕሮጀክት የጭስ አባይ ፏፏቴ በዩኔስኮ የተመዘገበው እጅግ አስገራሚ ጭስ አባይ ፏፏቴ በዚህ መልኩ ተሰርቶ ለጎብኚዎች ብቁ ይሆናል። በጣም ነው የሚያምር የአዲስ አበባ የቀበና ፕሮጀክት። ሰብስክራይብ አድርጉሽ። አሁን የካፌና ሬስቶራንት ያልኳችሁ ሁለተኛው የጂ ፕላስ ዋኑ የግራውንድ ፕላስ ዋኑ ማለት ነው። ላይ አንተ በጣም ብዙ ህንጻዎች ነው ያሉት ይህ ሪዞርት። አሁን ያየሁት ሙሉ በሙሉ አሁን ያየሁት ቀበና ይላል። ከታች ፏፏቴው አለ። ልጆች ደስተኛ ናቸው። ልጆች በጣም የቀበና እና በዚህ መልኩ ነው የሰው እንቅስቃሴ ሁሉም የፕሮጀክቱ ሙሉ በሙሉ ይህን ይመስላል። እናንተ ሰብስክራይብ አድርጉ። እዚህ በኋላም እንደ አይነት አስገራሚ ፕሮጀክቶችና ሌሎች ሜጋ ፕሮጀክቶች እና ይሆናል። ይብሻ የገባሽ ባይዘው የዚህ ፕሮጀክት ምን እንዳይወጣ ታውቃላችሁ? ህፃኖች አሉ፣ ሽማግሌዎች አሉ። እንዴት ሰው ቢን ያክል ደስተኛ ይሆናል? ብቻ በጣም ብዙ ነገሮችን ያየነበት የቀበና አረ በጣም ነው የሚያምር በቀበና ፕሮጀክት። እንዲህ ግን ተሰርቶ ማየት ፈልጋለሁ። እኔ በነገርኳችሁ ቦታ ላይ በጣም የተለየ ተፈጥሮ ያለው የጭስ አባይ ፏፏቴ ላይ እንደዚህ በቃ በሚገርም ሁኔታ ተሰርቶ ለጎብኚዎች ክፍት መሆን አለበት። አሁን ላይ ወደ ጭስ አባይ ፏፏቴ ማንም ሄዶ የተዝናና ማንም እያየ አይደለም። ይህ በአርቲፊሻል ላይ የተሰራ አማረ ማለት የተፈጥሮ በጣም አስገራሚ ነው የሚሆን፣ በጣም አስደሳች ነው የሚሆን። ስለዚህ ሰብስክራይብ አድርጉ እናንተ። እዚህ በኋላም እንደ አይነት ፕሮጀክቶችን ሜጋ ፕሮጀክቶችን እናያለን። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። የሰው እንቅስቃሴ እንድታያችሁት አሰባችሁ አካባቢ ልጆችም አሉ፣ በጣም ትልልቅ ሽማግሌዎች አሉ። ሽማግሌዎች እንኳን ያው ትልቅ ሰዎች እጅግ የብዙ ሰዎችን ያማከለው የቀበና ፕሮጀክት ቆይታችን እንቅስቃሴ እኮ የት መሰላችሁ? በዚህ በአፍሪካ በታንዛኒያ በውጭ ደግሞ በእነዚህ ብራዚል የወንዝ ዳርቻ የምናየው እንቅስቃሴ አለ። ይህ በአዲስ አበባ ከተማ በአካል ስናየው ማለት ነው። በጣም ነው የሚያመጣተለች እዚህ የምድር እንትኖች አሉና ልጆች በዚህ ይዝናናሉ። በጣም ተጠንቶበት በትልቁ የተሰራው የቀበና ፕሮጀክት ነው። ሀገራችን ላይ ብዙ ፕሮጀክቶችን አሳየዋችሁ፣ ብዙ ፕሮጀክቶችን አየን፣ ብዙ መዝናኛዎች አሉ። እናንተ እንዴት ነው የሆነ የሚታያችሁ ላይት አላ ይህ ላይት እዚህ ከመቆሚያው ከሁሉ አለሽ ለልጆች ተብሎ አላቅም የሆነ በጣም ነው የሚያስደስት። ብቻ አስገራሚ ነው የቀበና ፕሮጀክት። ብዙ ፕሮጀክቶችን አየን፣ ብዙ ሀገራዊ ጉዞዎችን አደረግን። ነገር ግን እንደ ቀበና ፕሮጀክት አይቻልም። ለዚህ ነው የተወራለ፣ በጣም ተወጥቶለታል። ይህ የውሃ ፍሳሽ ተብሎ የተሰራ መግባታችሁ ይቀራል። ሶሎሞን ጎብላችሁ ሰብስክራይብ ማድረግ ይሄን ከፈለጋችሁ። ይሄ ፊት ለፊት ብታዩት ቀበና ይላል በእንግሊዝኛ እንደነገርኳችሁ፣ በአማርኛ በእንግሊዝኛና በኦሮሞኛ ነው በሶስት ቋንቋ የተጻፈ። ይህ የቀበና ወንዝ ዋና ፍሳሹ ይመስላል።
ሙሉ በሙሉ አሳያችኋለሁ፣ አስገባላችኋለሁ። ይህ ቀበና የሚለው በእንግሊዘኛ እዚህ ጋር ነው፣ አማርኛ ደግሞ ፊት አለ በሶስት ቋንቋ የተጻፈው። እጅግ በጣም እኔ በጣም የገረመኝ ነገር ፕሮጀክት ከተመረቀ አንድ ሳምንት ነው፣ ግን በጣም ብዙ ሰዎች የሚባሉ ሰዎች ነው ወደዚህ ፕሮጀክት የመጡ። ይህ ፕሮጀክት የተሰራው በጣሊያን መንግስት ድጋፍና በኢትዮጵያ በአዲስ አበባ ከተማ አስተዳደር እንዲሁም በኢትዮጵያ መንግስት ድጋፍ ነው የዚህ የቀበና ፕሮጀክት የተሰራው እና አስገራሚ ነው። በጣም ሰፊ ነው የቀበና ፕሮጀክት። ቀበና በጣም ቆሻሻ የሆነ ሰፈር ነበር። በጣም የድሮ መኖሪያ ሰፈር አይነበር ቀበና እንደሚታወቀው በጣም ደስ የማይል ሰፈር ነበር። አሁን ላይ ግን በጣም ነው የሚያምር። በጣም በሚገርም የተሰራ የቀበና ፕሮጀክት አስገራሚ የሀገራችን ፕሮጀክት እንደ ቀበና ብቻ ሳይሆን እጅግ በጣም ብዙ ፕሮጀክቶች አዲስ አበባ ላይ ይሰራሉ እና ይሄ ነው በቃ አርቲፊሻል ፏፏቴው። በጣም ብዙ ሰዎች የሚመጡበት ብዙ ሰዎች የሚያዩት እና እንደነገርኳችሁ ይሄ አንድ መልእክት ላስተላልፍ ነው በራሴ። ይሄ ፕሮጀክት ይሄ አርቲፊሻል ሀይቅ ነው፣ አርቲፊሻል ፕሮጀክት ነው። ይሄ አዲስ አበባ መጥቶ የተሞላ ነው። ነገር ግን እኔ በጣም እንዲሆን የምፈልገው ወደ ባህር ዳር አካባቢ ያለው ጭስ አባይ ፏፏቴ ያለ ጭስ አባይ ፏፏቴ ለምን ተሰርቶ አማራ ክልል ላይ ፕሮጀክት ተሰርቶ ለምን እንደዚህ የሆነ በአስገራሚነት ተሰርቶ ያ ተፈጥሮ የውሃ አወራረድ ጭስ አባይ ፏፏቴ በጣም አስገራሚ ነው። በጣም ነው ደስ የሚል እና ጭስ አባይ ፏፏቴ ወይም ደግሞ ጣና ደግሞ እንደዚህ የውሃ መጋለጃ ነገሮች አስገራሚ ነገሮች አሉ። ጣና ደግሞ ያ ተፈጥሮ ስለሆነ በጣም ነው የሚያምር፣ እጅግ በጣም አስገራሚ ነው እና እኔ መልእክት ማስተላለፍ የምፈልገው ለአማራ ክልል መንግስት ወይም ለሚመለከተው አካል የጭስ አባይ ፏፏቴ ተሰርቶ እንደዚህ ለአገልግሎት እንዲበቃና የኛ ደስተኛ እንደሆነ ሁሉም ጎብኚዎች ወደ ባህር ዳር እንዲፈሱ በጎርጎራም በባህር ዳር በኩል ጭስ አባይ ፏፏቴ በዚህ መልኩ እንዲሰራ መልእክት ማስተላለፍ እፈልጋለሁ። ሰብስክራይብ አድርጉ። ይሄ እጅግ አስገራሚ የአርቲፊሻል ሀይቅ ነው። በጣም ብዙ ሚሊዮን ገንዘቦች ነው ፈሰስ የሚደረጉበት እንዲህ አይነት ፕሮጀክት። ሰብስክራይብ ያደረጋችሁ አብራችሁ በአማርኛ ፊደል ቀበና ይላል። ቀበና በፊት የምታወቀው የነበር አዲስ አበባ ላይ እንግዲህ በቆሻሻነቷና በጣም የሚያስጠላ ሰፈር ነበር በፊት ቀበና የሚባለው ሰፈር። አሁን ፊት ለፊት የአዲስ አበባ ዋናው ቤተ መንግስት ተሰራል። ከዚህ ጋር ቀበና አለ 4 ኪሎ። አረ በስመ አብ በጣም ነው የሚያምረው። አጠቃላይ ሁሉም ነገር ብቻ ሰብስክራይብ አድርጉ። አስገራሚ እንደሆነ ቦታዎች እናያለን። ቀበና ይሄ ማለት ነው አሁን የገባንበት ለሪዞርት የተሰራው እዚህ ቀበና ሰው ሰራሽ ሀይቅ ውስጥ ወይም ሪዞርት ውስጥ ለሪዞርት ተሰራው። ይሄ አሁን ካፌና ሬስቶራንት ነው የሚሆን። በጣም ነው የሚያምር። ድምጼ ይመለሳል። እጅግ በጣም ነው የሚያምር። ከላይ ይህ ግራውንድ ነው ባይዛው ወይ ከላይ ደግሞ ከላይ ሰዎች ቪው የሚያዩበታል። ይህ ግራውንዱ ለመንቀሳቀሻ ለሪዞርት ተሰራው፣ ለካፌና ለሪዞርት ተሰራው። እጅግ በጣም እኔ በቀበና ፕሮጀክት በጣም ቀን ነው የምላችሁ። አዲስ አበባ ላይ በተሰራው በቀበና ፕሮጀክት በጣም ቀን ነው እግዚአብሔር። ይህ ካፌና ሬስቶራንት ተብሎ በሚሰራው አገልግሎት ላይ ሊውል የተሰራው የቀበና ፕሮጀክት ብቻ በጣም ነው የቀነውበት ነው ፕሮጀክት። እስኪ አሰባስታችሁ ሁላችሁም ስቶሽ ሁላችሁም ሰዎች የአዲስ አበባ ሰው እንዴት ነው ደስ የሚል ኑርትሽ ያምራል። ወዳችኋለሁ የአዲስ አበባ ሰዎች። የልጆች ልጆች አረ ልጆች ምን ያክል ደስተኛ እንደሆኑ ታያቸው። በቀበና እነሱ ጋር መንቀሳቀስ ይታያችኋል። የሆነ ማማዬ የልጆች ምን ያክል ደስተኛ እንደሆኑ ብታያቸው። 4 ኪሎ አካባቢ አሁን ይህ ፕሮጀክት በመሰራት ነው። ለዚህ ነው እንደዚህ ደስተኛ ሆኖ በጣም ብዙ ሰዎች የሚመጡ። ከዚህ በፊት ስላልነበረ ነው እንደዚህ መዝናኛ ለልጆች ነው መዝናኛ። ደግሞ ሙዚቃ የሚከፈተው ሙዚቃ እዚህ አካባቢ በብዛት ልጆች አሉ። ልጆች ነው ሙዚቃ ቢራቢሮ ስፒከሩ እንዴት እንደሚያምር ይሄ ነው ስፒከሩ። ግን በጣም ነው የሚያምር የልጆች። ኧረ ማን ጋር ልምጣ ኔክስ ወደ አዲስ አበባ ያላችሁ ሰዎች እኔ ጋር ኔክስ ፎቶ ምርጥ ፎቶ ታወጣላችሁ። በዚህ በቀበና መጣችሁ ልትንቀሳቀሱ እንድትዝናኑ ጋብዛችኋለሁ። አያላችሁ ካሜራ። አረ በጣም ነው የሚያምር የቀበና እንቅስቃሴ። እስኪ እንድታያችሁ እናንተ ሁላችሁ ጠንቀ ይሄ ቪዲዮ በጣም ከሁሉም ቪዲዮ ከሀሽ ከታየው ቪዲዮ ይልቅ ይሄ ቪዲዮ ቫይራል ሊወጣ ፈልጋለሁ። ለምን ትልቅ መልእክት ለኛ ክልል ብታይ ለአማራ ክልል ትልቅ መልእክት ያሳለፍኩበት ቪዲዮ ስለሆነ ማለት ነው። እነዚህ የዚህ ፕሮጀክት አካል የሆኑት ሱቆች አልኳችሁ እነዚህ ናቸው። እጅግ በጣም ብዙ ሱቆች ነው አሉ። እዚህ ልብስ መሸጫዎች አሉ ለህፃናት አሻንጉሊትና የተለያዩ ነገር መሸጫ የተከራዩት አገልግሎት ተከራይተውም እና ለከም ነገር አገልግሎት ከሚሰጡ ሱቆች መካከል እነዚህ ሱቆች ናቸው። አገልግሎት ይሰጣሉ። ሰው እጅግ በጣም ብዙ ነው። ሰው ላሳያችሁ የሰውን ብዛት ሙሉ በሙሉ በብዙ ሰዎች ተከበቡ ላሳያችሁ። አሁን
የቢች ዳር እንዴት የቢች ዳር አልክ እንዳትሉኝ እሱን ደግሞ ላሳያችሁ ነው። እስኪ ሰዎች ይህን ፕሮጀክት እንዴት አያችሁት? አሁን የአዲስ አበባ ልጆች እንደዚህ ቦርቀው የሚንቀሳቀሱ ደስተኞች ህፃኖች በጣም ነው ደስ የሚሉ። እግዚአብሔር እዚህ ጋር እንደዚህ ሲዝናኑ እንደዚህ ሲደሰቱ ህፃኖች እጅግ በጣም ነው የሚያስደስት። ነገር ግን አሁን እንደኔ አንድ መልእክት ላስተላልፍ እስኪ። እኔ ዛሬ በጣም በዚህ ቪዲዮ በጣም እጅግ በጣም ብዙ መልእክቶችን ከአቅሜ በላይ የሆኑ መልእክቶችን አስተላለፍኩ። ነገር ግን ለምን ከኛ ላይ እንደዚህ አይሰራም? ስሩ፣ ማርያም ስሩ፣ አማራ ክልል ላይ ስሩሽ። ለኔ ፕሮጀክቶች አዲስ አበባ የሚሰሩ ፕሮጀክቶች አማራ ክልል ላይ ምስኪ ይሰሩሽ፣ ይሰሩና ልጆች ሲደሰቱኛ ምን ያቸው በጣም በትንሽ ነገር ነው እዛ የሚደሰቱሽ። እዚህ እነማማ ነው ያያችሁ እስኪ እንዴት ደስተኛ እንደሆኑ ልጆች። ለማንኛውም እናንተ ሰብስክራይብ ያደረጋችሁ ይህ ቪዲዮ በጣም ትልቅ አቅም እንዲኖረውና ላይ ኮሜንት ከጻፋችሁ ብቻ ይህ ቪዲዮ ቫይራል ይወጣልሽ በዩቲዩብ አልጎሪዝም። እናንተ ኮሜንት ከጻፋችሁ ይህ ቪዲዮ ቫይራል ይወጣል። ልጆች በጣም ቤቢ ሰላም በላቸው፣ ቤተሰቦችን ባባዬ ሰላም በላቸው። ለማንኛውም ሰላም እያላችሁ ነው እነማማዬ ሁሎች አሉ። እናንተ ሰብስክራይብ ያደረጋችሁ ኮሜንት ከጻፋችሁ የፈለጋችሁን ኮሜንት ይህ ቪዲዮ ቫይራል ይወጣል። ከዚህ ሆናችሁ ታዩት፣ እዚህ ቦታ ሆናችሁ ታዩት። የዚህ ቦታ ምን ያክል የዚህ ፕሮጀክት ምን ያክል አቅም እንዳለውና ምን ያክል ትልቅ ፕሮጀክት እንደሆነ ይገባችኋል። የዚህ የቀበና ፕሮጀክት የልጆች ደስተኛነት የልጆች ፊትና ፈገግታ እንዴት እንደሚያምር የነሱን ደስታ ማየት ደግሞ በጣም ነው የሚያስደስት። እንደ የሰው ብዛት ግን ለምን እንደው እንደዚህ ይበዛ? ሰዎች አያችሁ ልጆች ትልቅ ሰዎች ሁላ ይጫወታሉ። ይሄን ያክል ከልጆች ይሄን ያክል ደስታ ማየት ግን እግዚአብሔር እንዴት እንደሚያስደስት እና ማማ አቺ ደግሞ ቆንጆዬ ነሽ በጣም ልጆች ምን ያክል ደስታቸው የሰው ግን እግዚአብሔር ሰው ፊታቸው ላይ ምን ያክል ደስታቸው እንደሚነበብ ማርያምን ኧረ ሰው አንዳንዱ ሰው በጣም ተገርሞያል። አንዳንዱ ሰው በጣም ተደስቷል። ልጆች ደግሞ በጣም በተለይ የልጆች ደስታ እንዴት ደስ እንደሚሉት እያቸው። ይሄ ሀይቁ ነው። በማታ ቪው የጀልባዎች እንቅስቃሴና በጣም ነው ደስ የሚል። ታንኳዎች አሉ። ታንኳዎች በቀን ያምራሉ በጣም። እኔ ያልገባኝ የዚህ ላይት በጣም ተወንጫፊ አስገራሚ እንዴት ነው የተሰራ? አስገራሚ ተወንጫፊ ላይት ነው። እሺ ስለማርያም እና እዚህ ቦታ ከዚህ ፕሮጀክት ምን አለ መሰራሽ? ለማታ እናቶች አሉ፣ ከዛ ልጆች አሉ። እንደነገርኳችሁ ፊት ለፊት የምታዩት የኢትዮጵያ አዲሱ ቤተመንግስት የሚሰራው አዲሱ ቤተመንግስት ነው። ኧረ በስመ አብ ፕሮጀክት! ኧረ በስመ አብ ቀበናን አዲስ አበባ ኖር ግን እግዚአብሔር ሁላችሁም መጣችሁ ይሄዱሽ ይሄንን ፕሮጀክት ይሄንን መዝናኛ እግዚአብሔር መጣችሁ አምሹ። በቃ 4 ኪሎና ለመገናኛም ቅርብ ስለሆነ ባይዘወይ ቀበና የሚገናኝ ማታውቁት ሰዎች ለመገናኛ በጣም በቅርብ ርቀት ነው የሚገኝ ቀበናሽ ከመገናኛ በእግራችሁ። እኔ ከጎላጎል በእግሬ ነው የመጣው በዚህ በሾላን ወደ ቀኝ በመጣው ማለት ነው። በዚህ እዚህ መጣችሁ ማምሸት መዝናናት ትችላላችሁ። ሁላችሁ አርቲፊሻል ሀይቅ ያምራል። ቤቢ እንዳትርቅ በጣም ነው የሚያምር የቀበና ፕሮጀክት። ኧረ ቀበና እነዚህ ላይቶች ተወንጫፊ ላይቶች እነዚህ ናቸው። እዚህ ጋር ናቸው። በርቀት ምን ያክል መነሻቸው አይታይም ነበር። መጨረሻ ላይ መነሻቸውን ደርሰንባቸዋል። በአማርኛ ቀበና ገልጦ የሚታያቸዋል። ኧረ ቤት ኧረ አዲስ አበባ እግዚአብሔር ኧረ እንዴት እንደምታምር ኧረ ቀበና እንዴት እንደሚያምር ኧረ ምን አይነት አስገራሚ ፕሮጀክት እንደሆነ ብታዩ። በማታ ቆመው ነው እንጂ እነዚህ ነገሮች ይንቀሳቀሳሉ። እነዚህ ታንኳዎች ደግሞ እነዚህ አሁን ለምሳሌ በባህር ዳር በጣና ሀይቅ የሚንቀሳቀሱ ታንኳዎች እንትን ናቸው። በሳር የተሰሩ ታንኳዎች ናቸው። እዚህ ደግሞ በጎማ የተሰሩ ታንኳዎች ናቸው። በዚህ ሰው ሰራሽ ሀይቅ ላይ የሚንቀሳቀሱ ታንኳዎች ማለት ነው። ኧረ በስመ አብ እንዴት እንደሚያምር የዚህ የቀበና ፕሮጀክት። ኧረ ደጋግሜ ለፈለፍኩ ነገርኳችሁ። እጅግ በጣም ስላስገረመኝ እጅግ በጣም ስለሚያምሮሽ በስመ አብ። እስኪ ሰዎችን እንቅስቃሴ ልጆችን እያችሁ እዚህ ጋር እንዴት እንደሚቦርቁ። ድምፅ ጥራት ደግሞ በጣም ብዙ ሺዎች የሚቆጠሩ ሰዎች ስላሉ በዚህ ቦታ ላይ
እና ሙዚቃ የትልቅ ስፒከር ስላለ በጣም ትልቅ ድምፅ ስላለ ነው የድምፅ ጥራቱ እንጂ በአስገራሚ ማይክሮፎን ነው የተቀረጸ። ነገር ግን ለዛ ነው ሰብስክራይብ ማድረግ እንዳትረሱ። ወደ መጨረሻችን የደረስን ነው። ለማንኛውም አራቀብ እና እንዲህ አይነት ፕሮጀክቶች እዚህ በኋላ እንድንሄድ ማንኛውም በዚህ እንግዲህ ኔጌቲቭንም ፖዚቲቭንም ሁሉም ኮሜንት ጻፉ። ስፒከሮች እነዚህ ናቸው። በዚህ ስፒከር ነው ያክል ድምጽ የሚወጣ። ስፒከሯ ትንሽ ናት፣ ግን እጅግ አስገራሚ ትልቅ ድምጽ ነው የሚወጣው። በዚህ ነው እነዚህ ታንኮች ናቸው። በእነዚህ እንደፈለጋችሁ ትዘላላችሁ። መጣው በታንኮች እንንቀሳቀሳለን። የቀበና ፕሮጀክት ይመስላል። ለማንኛውም ቆይታችን አስገራሚ ነው። ብዙ ቦታዎች ሄድን አየን። አሁን ከላይ ወጣን ያችን ከላይኛ ቪውን ካሳያችሁ በኋላ ጨርሰን ወደ ሀገራችን ወደ ቤታችን እንገባለን። ለማንኛውም ሰብስክራይብ አድርጉ። አሁን ይሄ ነው የታንዛኒያን የቢች ዳር ይመስላል። ለቆት በዚህ ነው ሶሪ ነው በጣም ነው የቀበና ፕሮጀክት ባይዘው እንደ ነገሮች የተነበረ ስናይ ነበር። በታንዛኒያ ሀገር የቢች ዳርና በብራዚል ቢች ዳሮች እንደዚህ እናያለን። አልጠበቅኩም ነበር ባይዘው ሀገራችን ላይ ለመጀመሪያ ጊዜ ምናምን ይመስለኛል እነዚህ ነገሮች ሲኖሩ በታንዛኒያ ሀገር ነው ያየኋቸው። ብቻ ብዙ ቦታዎች ሲንቀሳቀስ ብዙ ፕሮጀክቶችና ሜጋ ፕሮጀክቶች ላይ እንደዚህ አይነት ፕሮጀክት አይቻላል። በታንዛኒያና በብራዚል ያየናቸው ሜጋ የሃይቅ ዳር መንቀሳቀሶች የቢች ዳሮች በኢትዮጵያ ተሰርተው በታንዛኒያ መቅናት ከዚህ በኋላ ቀረ ማለት ነው። ሰብስክራይብ አድርጉ። ለማንኛውም ሻው በተለይ ልጆች ደግሞ በጣም ደስተኛ ናቸው።